ሰላም ጤና ይስጥልኝ ፋርማኮን ጤና ቤተሰቦች፣ ወደ ዕለታዊ የጤና መረጃ ሰዓታችን እንኳን ደህና መጣችሁ። ዛሬ ትኩረታችን ከሰዓት በኋላ በሚከሰተው ድካም ላይ ነው። ብዙዎቻችን ምሳ ከበላን በኋላ ከቀኑ 7 ሰዓት አካባቢ የድካምና የትኩረት ማጣት ስሜት ይሰማናል። ይህ ስሜት ቀሪውን የሥራችንን ጊዜ ያበላሻል። ነገር ግን ይህንን ድንገተኛ የኃይል መውደቅ በቀላል የምግብ ምርጫ ብቻ መከላከል ይቻላል። የምሳ ሰዓት ምርጫችን በደም ውስጥ ያለውን የስኳር መጠን በፍጥነት ከፍ በማድረግ ከዚያም አሽቀንጥሮ እንዲወርድ ያደርገዋል። ይህ እንዳይሆን የሚረዱ 3 ቁልፍ የምሳ ሰዓት ለውጦችን ነው። 1. ከጣፋጭ ምግብ መቆጠብ። ለምሳ ስኳር የበዛበት ጭማቂ፣ ለስላሳ መጠጦች ወይም ነጭ ቂጣን ከመመገብ ይቆጠቡ። ምክንያቱም እነዚህ ምግቦች የደም ስኳርን በፍጥነት ከፍ በማድረግ ሰውነቶ ከፍተኛ ኢንሱሊን እንዲለቅ ያስገድዱታል። ኢንሱሊን ግሉኮስን ወደ ሴሎች በፍጥነት ስለሚያስገባው የደም ስኳር መጠኑ በድንገት ይወርዳል። ይህም በኋላ ላይ ለኃይል ምንጭ የሚሆን የተረጋጋ ስኳር እንዳይኖር በማድረግ ፈጣን ድካም ያመጣል። 2. ፕሮቲንና ፋይበር ላይ ማተኮር። ምግቦ አጥጋቢ እና ኃይልን ቀስ ብሎ የሚለቅ እንዲሁም ፕሮቲን፣ ስጋ፣ እንቁላል፣ ጥራጥሬ እና ፋይበር፣ ሰላጣ፣ አትክልት መብዛቱን ያረጋግጡ። 3. ምሳ ላይ ውሃ መጠጣት። አንዳንድ የድካም የሰውነት ፈሳሽ እጥረት ምልክት ነው። ከምግብ በፊት ወይም በምግብ ወቅት 1 ብርጭቆ ውሃ ይጠጡ። እነዚህን 3 ቀላል ለውጦች በማድረግ ከሰዓት በኋላ ያለውን ድካም ይቆጣጠሩ። ቀኑን ሙሉ ንቁና ውጤታማ ይሁኑ። ያስታውሱ፣ የእኛ ዕለታዊ ምክሮች የባለሙያ የሕክምና ምክርን አይተኩም። መልካም ቀን እንዲሆንሎ እየተመኘን ነገ አዲስ የጤና ሚስጥር ይዘን እንመለሳለን። መልካም ሁሉ